ഉണരുന്നു ഈ ഉലകം കേൾക്കുന്നു നിൻ വചനം ഈദ് മുബാരക് മുബാരക് ഈദ് മുബാരക് വിണ്ണിൽ വാനിൽ ഉയരും ഈദ് മുബാരക് ഈദ് മുബാരക് മുബാരക് ഈദ് മുബാരക് വിണ്ണിൽ വാനിൽ മുബാരക് മുബാരക് ഈദ് മുബാരക് വിണ്ണിൽ വാനിൽ ഉയരും ഈദ് മുബാരക് ഈദ് മുബാരക് മുബാരക് ഈദ് മുബാരക് വിണ്ണിൽ വാനിൽ ഉയരും ഈദ് മുബാരക് ഈദ് മുബാരക് മുബാരക് ഈദ് മുബാരക് വിണ്ണിൽ വാനിൽ ഉയരും ഈദ് മുബാരക് ഈദ് മുബാരക് മുബാരക് ഈദ് മുബാരക് വിണ്ണിൽ വാനിൽ ഉയരും ഈദ് മുബാരക് አባቶቻችን በቅድሚያ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል-ፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ የቤንሻንጉል ጉሙዝ ሚዲያም ይህን ታላቅ በዓል ምክንያት በማድረግ በአሶሳ ከተማ ከሚገኙ ከሀጂ አህመድ ሀሊፋ ቤት ይገኛል። እንግዲህ ሀጂ አህመድ ሀሊፋ የክልሉ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ናቸው። እንግዲህ ከሳቸው ጋር ይህን በዓል ምክንያት በማድረግ ቤታቸው የተገኙ ቤተሰቦቻቸው አሉ፣ ጓደኞቻቸው አሉ። እናም እንግዲህ በዓሉንም የሥራና የህይወት ተሞክሯቸውንም እየጠየቅን ቆይታ እናደርጋለን። አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። እንግዲህ ረመዳን ሲታሰብ ያው እንግዲህ ህዝበ ሙስሊሙ በጾምና በጸሎት የቆይበት ነውና እርሱ ምን አይነት ትዝታ አለው? መቼም ከልጅነት ጀምሮ እስካሁን ባለው ሁኔታ ረመዳን ሲያስቡ ወደ አእምሮ የሚመጣው ነገር ምን ትዝታዎች አሉ? እሺ በድጋሚ እንኳን ለ1446ኛው የኢድ አል-ፈጥር በዓል ወይም ጾም ፍቺ በሰላም አደረሳችሁ። በራሴ ስምና በንግዱ ማህበረሰብ ስም የመላው የንግዱ ማህበረሰብ ስም እንኳን በሰላም አደረሳችሁ ለማለት እንፈልጋለን። በዓሉ የደስታ የመከባበር እንዲሁም ያለን ነገር ተካፍለን በዓሉን የምናሳልፍበት እንዲሆን እንመኛለን። እስቲ የጾሙ ጊዜ እንደታለፈ እስቲ የማታ ላይ የምታፈጥሩት አለና እስቲ እንዴት ነበር የምታፈጥሩት? እስቲ ያን ጊዜ እንደ ቤንሻንጉል ማህበረሰብ ወይም እስልምና ጾም ረመዳን ሊገባ ሲል አካባቢ ቢያንስ ከሁለት ወር ጀምረን ነው የምንዘጋጀው ለጾም። ዝግጅት ማለት መንፈሳዊና ኢኮኖሚያዊ ዝግጅት ይደረጋል። ልክ ሙስሊሙ ማህበረሰብ ይህንን ጾም በህይወት ዘመኑ በጉጉት የሚጠብቀው ጾም ስለሆነና እንዲሁም አንዱ የሃይማኖቱ ከሚከበሩት ሃይማኖት ታላቅ ክብረ በዓል በመሆኑ ወይም ከተለማኑ ትልቅ ጾም ጊዜ በመሆኑ ሙስሊም ማህበረሰቡ ተዘጋጅቶ ይጠብቀዋል። እንደውም በጉጉትና በእንትን ነው የምንጠብቀው፣ በናፍቆት ነው የምንጠብቀው ወሩን ለመጾም ማለት ነው። መልካም እንግዲህ ከሃይማኖት ባለፈ መሰባሰብም አለ፣ አብሮ መብላትም አለና እንደው እዛ ላይ የሚሰጣችሁ ስሜት ምንድነው? እንዴት ነበር እስቲ ያለፈው ያሁን ጾም ራሱ እንዴት አሳልፈው? ጾም እንግዲህ ሲባል በእስልምናችን በጣም የተወደደ ነገር ነውና እንደምታወቀው በጾም ጊዜ ሰው ያለውን ለሌላ ሰው ያካፍላል። ለምን በዚህ ወር የሚደረገው መስዋዕት ወይም ሰጥቶ ሰደቃም ይሁን ዘጋም ይሁን በጣም ተወዳጅ ስለሆነ ሙስሊሙ ማህበረሰብ ያለውን በማካፈል ነው ጾሙን የሚያሳልፈው። ጥሩ እስቲ ወደ አጠቃላይ ልምጣና ወደ ህይወቱ ልምጣና የተወለዱ እድገቱ ምን ይመስላል? ቤተሰቡ ስንተኛ ልጅ ነው? እስቲ ያደጉበት ራሱ ሁኔታ። እንግዲህ ተወልደን ያደግነው እዚሁ ነው። ለቤተሰብ ስምንተኛ ልጅ ነኝ። እንግዲህ ህይወት የሚጀምረው
ንግድ ስንጀምር ከቤተሰብ ነው የጀመርነው። አራተኛ ክፍል ወይ አምስተኛ ክፍል ያለው ቤተሰቦቼ በነበራቸው ሱቅ ከትምህርት ቤት መልስ እየሄድኩኝ ዛግስ ነበርና ገዛ ነው የንግዱን ልምድ የቀሰምኩኝና ገዛ ጀምሬ ነው ይሄንን ንግዱን የቤተሰብ የቤተሰብ እንትን ሆኖ በዛ ቀጥለን አሁንም እኛም እኔም በንግዱ ሰርፍ ላይ ነው ያለውና ተሞክሮውን ከቤተሰባችን ይጀምራል። ያልተሰማሩበት የስራ ዘርፍ የንግድ ዘርፍ የለም ሲባል ሰማሁ። ምን ስራ ላይ ተሰማርተዋል? አሁንስ ምን ላይ ነው ያለው? መጀመሪያ ተመርቄ እንደመጣሁ ከትምህርት ቤት መንግስት ቤት ከብቼ ለመስራት ብዙም ፍላጎትም አልነበረኝም። የመንግስት ተቀጣሪ ለመሆን ብዙም ፍላጎቱ አላደረብኝም ነበርና ልክ ተመርቄ እንደመጣሁ በቤተሰብ ክፊት ተቀጥሬ ነበረ ለአንድ አመት ተኩል ትምህርት ቢሮ በባለሙያነት። ከዛ በኋላ ከአንድ አመት ወይ ከአንድ አመት ተኩል ከሰራው በኋላ ምንም ሳልይዝ የመንግስት ስራ ለቅቄ የራስን ስራ ለመጀመር የመንግስቱን ስራ አቋርጬ ወጣሁ። ከዛ ይሄንን ሐሳብ ከሄድ ይጀምራል ከዩኒቨርሲቲ ያለው የቅድም እንዳልኩኝም ቤተሰብ ሱቅ ውስጥ ሲሰራ ስለነበረ እዛ ግስ ስለነበረ ፍላጎቴ በቃ መነገድ ነው። መነገድም ስለሆነ ዩኒቨርሲቲ ያለው ምን አይነት ሲወጣ ገዚ ምን አይነት ሰርፍ ላይ ሄጄ ተሰማርቼ ውጤታማ ይሆናል የሚል ነገር ከዛ ጀምሬ ነበር አስቤ የወጣውና ልክ የመንግስት ስራ እንደለቀቁኝ በመንግስት ባመቻቸው ይሄ የጠቃቅንና አነስተኛ ማህበር በሚለው በዛው በሆነ ሰርፍ ተስማራውና የጨረታ ስራዎች መስራት ጀመርኩኝ። ከዚህ ይጀምራል የኔ ንግድ መነሻ ማለት ነው። ጥሩ ነው። ግን እንደው አንዳንድ ጊዜ ሰዎች ወደ ንግድ ሲሳቡ ትምህርታቸውም ላይ ደግሞ ትንሽ ለከሚላሉ ወደ ትምህርቱም ከሆነ ደግሞ ንግዱ ላይ ሰነፍ ሊሉ ይችላልና የትምህርት ቤት ህይወቱ ምን ይመስል ነበር? እንዴት ነበር የተከታተሉት? ምንስ ነው ያጠኑት ዩኒቨርሲቲ ገብተው? እንግዲህ ትምህርት ቤት ላይ የትምህርት አቀባበል ሁኔታ ስንመለከት ጎበዝ ተማሪም የሚባል ሰውም አይደለም፣ መካከለኛ ነው የሚባለው። አብዛኛው ጊዜ ለምሳሌ ከ5 እስከ 8 ያሉ ክፍሎች በሶስተኛ ደረጃ ነበር ያጠናቀቅኩኝ። እንደዛው ወደ ሁለተኛ ደረጃ ስንሸጋገር ማለት ጎበዝ አልነበርኩም፣ ግን መካከለኛ ከሚባሉ ተማሪዎች መሃል ነበር የምመደበው ትምህርት ቤት ደረጃ። እንደዛም ዩኒቨርሲቲ ስንገባ ያጠናሁትን ባህር ዳር ዩኒቨርሲቲ ነበርና መጀመሪያ ዲግሪ በስኩል ሳይኮሎጂ የሚባል ትምህርት ክፍል አጠናቅቄ በዛ ተመርቄ ወጣሁ ባህር ዳር ዩኒቨርሲቲ። ትምህርቱ ለንግዱ ጠቅሞታል? አዎ። እስቲ እንዴት ነው የሚገለጸው ይሄን ትምህርቱ ጥቅም? ንግድ ስራ ላይ እንግዲህ ዱሮ ለንግድ በልምድ ነበር የሚሰራው። በአሁኑ ሰዓት ግን ትንሽ ቴክኖሎጂ ጋር በተያያዘ የግድ አንድ ሰው ተምሮ ነው ንግዱ መጀመር ካለበት። ለምን በተለምዶ ሲሰራ የነበረው ንግድና አሁን ያለው ንግድ እኩል አይደለም። የግድ ካሰው መጻፍም ካልቻለ ማንበብም ካልቻለ አሁን ለመነገድ በጣም ከባድ ሁኔታ ስለሆነ የግድ ሰዎች ተምሮ ከተማሩ በኋላ ወደ ንግዱ ቢቀላቀሉ ውጤታማ ይሆናሉ የሚል እምነት አለ። ምንድን ናቸው ግን ዘርፎቹ? ግርታ የተሰማሩባቸው ንግዶች እስካሁን አልሰማንምና እንደውም የተለያዩ ነገሮችን ላይ ሰምቻለሁ፣ ግን ከርሶ ቢሰማው ይሻለኛል። ምን የንግድ ስራዎች ላይ ነው? መጀመሪያ ቅድም እንዳልኩኝ በጥቃቅንና አነስተኛ በማህበር ስንደራጅ ወይም በዛ ፍቃድ ሳገኝ ይሄን ላይ ነበር የተሰማራው። በምን በተመለከተ
ይህን ላይ የተሰማራሁበት ዋና ምክንያት ዩኒቨርሲቲዎች ከተገናኝቼ የአቅርቦት ስራ እንድሰራ ነበር። በዛ መሀል ደግሞ ያ እንዳሰብኩኝ ተሳክቶልኛል። ጨረታዎችን በተወሰነ መልኩ አሸንፌ ቢያንስ በአገር ደረጃ ማለት እችላለሁ ያልሰራሁበት የሀገራችን ክፍል የለም፣ አቅርቦት ያላቀረብኩበት አካባቢ የለም ማለት ይቻላል። ከዩኒቨርሲቲዎች ጋር ዩኒቨርሲቲዎች ላይ ምን ነበር የሚያቀርቡት? ለተማሪዎች ምግብ የሚሆን ለምሳሌ እንደ ጤፍ፣ የወጥ እህሎች ዩኒቨርሲቲ ላይ ስናቀርብ ነበር። መጀመሪያ ስራን ስንጀምር ይሄንን ነገር ስንጀምር ሀብዬ የጀመርኩኝ ወለጋ ዩኒቨርሲቲ ላይ መጀመሪያ ጨረታ ያሸነፍኩኝ እዛ ዩኒቨርሲቲ ላይ ነውና ከዛ በኋላ ነው ወደ ሌሎች አስፋፍቼ መስራት የጀመርኩኝ። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከቤንሻንጉል ጉሙዝ ሚዲያ ወደ እናንተ የሚደርሰውን ልዩ የበዓል ዝግጅታችን ነው። በድጋሚ ለመላው እስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። አሁንም የምንገኘው በሀጂ አህመድ ሀሊፋ ቤት ነው። እንግዲህ ህይወት ተሞክሯቸውን እያጫወቱን ነው። ከሌሎችም ጋራ ቆይታ ይኖረናል። ግን ትንሽ አንድ ሁለት ጥያቄዎችን ለሀጂ አህመድ አቅርብና ወደ ሌሎች እናልፋለን። አሁንም አብራችሁን ቆዩ። ሀጂ አህመድ ሌላው መጠየቅ እንፈልገው መቼም ስራ ሲሰራ ፈተና አለና ምን አይነት ችግሮችን አሳለፉ? ሁሉም አልጋ ባልጋ ይሆናል ብዬ አላስብም። ዝም ብሎም ስኬት አይመጣምና እስቲ ፈተናዎችን ይንገሩ። ብዙም የስራ ላይ ብዙም የቀጠመኝም ፈተናም አልነበረም። ያው አንዳንድ ጊዜ ዩኒቨርሲቲ ጋር ወይ ምግብ ስለሆነ እቃ ስታቀርብ ምናልባት የጥራት ኩትለት ሊኖር ይችላል፣ ምን ሊኖር ይችላል። ያ የግድ ነውና የሚበላ ነገር ስለሆነ ልትመልሰው ትችላለህ። ያ በተወሰነ ደረጃ የሆነ እንቅፋት ነገር ሊፈጥር ይችላል እንጂ ብዙም ስራዬ ላይ ብዙም የቀጠመ ይሄን ያክል የሚባል እንቅፋትም የለም። አልሐምዱሊላህ። መልካም። እስቲ አሁንስ በምን ዘርፍ ላይ ተሰማሩት? ያ ስራ ቆንጆ ነበርና ትንሽ ከለውጡ በኋላ ትንሽ የሰላሙ ሁኔታ ስናካ ተንቀሳቅስ እንደ ልብ መስራት ሳይቻል ሲቀር ያው አንድ ቦታ ተገድበን እየሰራን ነው ያለነው። አሁን ላይ የተሰማራሁበት በጀምላ ንግድ ላይ ነው ያለው። አንድ ሱካር እናስመጣለን፣ ሳሙናም እናስመጣለን። እዚህ ላሉ ነጋዴዎችም እናከፋፍላለን። በዛ ሰርፍ ላይ ነው አሁን እየሰራው ያለው። መልካም። አሁን ወደ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ነው እና አንደኛ ማህበሩ ዓላማው ምንድነው? እርሱስ በዚህ ማህበር ውስጥ በአባልነትና እንደ ፕሬዝዳንትነት እየሰራሉበት ሁኔታ ምን ይመስላል? ስለዚህ ያጫውቱ። ድሮ ይሄን ንግድ ምክር ቤት ሲባል ቅድም እንዳልኩኝ ቤተሰብ ሱቅ ውስጥ ሲሰራ በነበረበት ሰዓት አንዱ መስራች አባቴ ነበሩ። ከና አባቴ ሾሜ ጋር በከተማ ደረጃ እንዲሁም በክልል ደረጃ እሳቸው ነበርና መታወቂያ ያመጡ ያዛዩኝ ነበር የንግድ ምክር ቤት አባል በመሆናቸው። ከዛን ወዲህ ቅርብ ጊዜ የዛሬ አንድ አመት ከምናምን በተደረገው የምክር ቤት ጠቅላላ ጉባኤ ላይ ነው የምክር ቤቱ ፕሬዝዳንት ሆኜ የተመረጥኩኝና የምክር ቤቱ ዓላማ ምንድነው የሚለውን ነገር ምክር ቤቱ መንግስት አምኖበት ሲያቋቁም በአዋጅ ነው ያቋቋመውና ከፍተኛ ለየመንግስት አጋሽ የሚሆን ተቋም ነውና እንዲሁም በአዋጅ ነው የተቋቋመው። ምንድነው የሚሰራ የሚለውን ነገር አንደኛ እንደ ድልድይ ሆኖ ንግዱ ማህበረሰብና መንግስት ያገናኛል። ሁለተኛ የንግድ ሚዛን ጠብቆ እንዲጓዝ ያደርጋል። እንደዛም ሆኖ የንግዱ ማህበረሰብ ወካይ ተቋም ስለሆነ ከመንግስት ጋር ከመንግስት የንግድ ፖሊሲዎች ጋር ንግድ ህጎች ጋር በተገናኘ ከመንግስት ጋር ተነጋግሮ ተወሰነ ፖሊሲዎችን እንዲሻሻሉ ወይ ተወሰነ ፖሊሲዎችን ቀርጾ ለመንግስት የሚያቀርብበትን ሁኔታ
ወይ የሚያቀርብበትን እንትን አለው ተቋም ግን እዛ ይሄንን ተቋም እዛ ደረጃ ላይ ነው ወይ ፖሊሲ ቀርጾ ወይም ፖሊሲ ተችቶ ወይም ዘርዘር የሆነ ህግን አዘጋጅቶ ንግድ ማህበረሰቡን በሚጠቅመው መልኩ እየሰራ ነው የሚለው ነገር እሱ ሌላ ጥያቄ ነውና እዛ ደረጃ ላይ ገና ስላልደረሰን የተወሰኑ ችግሮች ግን ዋና ዓላማው ይሄ ነው። አንደኛ ንግዱ ማህበረሰብ የንግዱ ማህበረሰብ ጥንጽ ሆኖ ማገልገል፣ ሁለተኛ መንግስትና ንግዱ ማህበረሰብ እንደ ድልድይ ሆኖ እንዲያከለክል፣ እንደገና የንግድ ንግዱን ሚዛኑን ጠብቆ እንዲሄድ ዋና ስራዎችን እነዚህ ናቸው። የምግብ እስቲ ያው አንድ ማህበራዊ ጥያቄ አለ። እንደው በሁሉም ቦታ ላይ ያው ታማኝነት ቅንነትን ይጠይቃል። ንግድና እንደው እምነትን ጠብቆ የንግድ ስራና እምነትን ላይ ያሉ ፈተናዎች ምንድናቸው? ለምሳሌ አንዳንድ ጊዜ ትኩስ ያልሆነ ነገር ሊኖር ይችላል። ትኩስ ነው ብሎ መከራከር ግድ ሊሆን ይችላል። ሐቅን ጠብቆ ንግድና እምነትን በሐቅ አስተሳስሮ ከመሄድ አኳያ ምን እንግዲህ እኔ የእስልምና ሃይማኖት ተከታይ እንደመሆነ አንፃር ሃይማኖቱን ንግድ ብቻ እየተመለከተ የራሱ የሆነ ህግ አለው በሃይማኖት። እንደው አንድ ሙስሊም የሆነ ሰው እነዛ እስልምና ስለ ንግድ ምን ይላል የሚለውን ነገር ሰውየውን ካላወቀ ወደ ንግድ መግባት የለበትም። ለምን እዛ ሃይማኖቱን ግልጽ የሆነ ነገር አስቀምጧል። እንደኛ አንድ ነጋዴ የሆነ ሰው ሐቀኛ መሆን አለበት። የሰው ሐቅ መብላትም የለበትም። የራሱም ያለ አግባብ እንዲወሰድበትም አይፈቀድም። ስለዚህ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? ራሱ ሐቀኛ ነጋዴ ከደጋጎች ሰዎች ጋር በድንሳኤ ቀን ይነሳል ወይም ይሰበሰባል ነው ሐቀኛ የሆነ ነጋዴ። ስለዚህ ንግድ በሐቅ ካልተሰራ በፍጹም ወደሚፈለገው ደረጃ ወይ ሊታደግ አይችልም። ዛሬ አጭበርብረህ ልትኖር ትችላለህ፣ ነገ ግን ቢናኝ ነው የሚሆንብህና ስለዚህ ንግዱ ማህበረሰብ ሐቁን ጠብቆ በዚህ አጋጣሚ ሐቁን ጠብቆ መነገት መቻል አለበት የሚል መልእክት በዚህ አጋጣሚ አስተላልፋለሁ። መልካም የተወደዳችሁ ተመልካቾቻችን ከቤንሻንጉል ጉሙዝ ክልል ቴሌቪዥን ወደ እናንተ የሚደርሰውን ልዩ የበዓል ዝግጅት እየተከታተላችሁ ነው የምትገኙት። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። አሁንም የምንገኘው በሀጂ አህመድ ሐሊፋ ቤት ነው። የተለያዩ ተሞክሮቻቸውን እየተጋራን ነው። ወደ ጓደኞቻቸው እሄዳለሁ፣ ግን ከቤተሰብ አባል እንደው ስለርሱ እሳቸው ወንድማቸው ነው ይችላል። እስቲ ስለ ወንድሞ የአስተረ ባህሪ ስላለው ነገር ይነግሩናል። ካለው ታማኝነትና ካለው ጓዶቻቸው እና ካለው ከስራ ፍቅር ጋር ከቤተሰብ አልፎም ለወላጅም አልፎም ለኛም ተርፎም ለኛ አርያም ሆኖ እኛም በዛም ተከትለን በዛም የተሰማራን ያለን እና ስለዚህ እሱ ብቻ አይደለም የተማረው እዛ ላይ እኛም ተምረንበታል። አጋጣሚ እኔ ያው መንግስት ስራ ገብቼ ነበር እንዴ ያ ከወንድሜ ሳይ ጎጭት ተቆጨ ሳይ እንዴት ነው ምን ይሻለኛል ብዬ ከህይወቴ ጋር እንዴት አድርጌ ልምራ፣ እንዴት ሰው መሆን አለብኝ፣ እንዴት ደግሞ መቀየር አለብኝ የሚለው አጋጣሚ ያ እኔ ደግሞ ከመንግስት ስራ ያው ለተወሰነ ጊዜ ነው ተጫዋች ያገት ላይ ነው የተሰማራው ያለ እና ስለዚህ ይሄንን ስኬት የመጣ በእኔም ሳይሆን ከሱ የተማርነን ከወላችም የተማርነን ከመማር
የወሰድን እንትን እና ጥሩ ደረጃ ነው ያለ ቤተሰብን ለራሱንም ለወላጅም ለምን አልহামዱሊላህ ነው በጥሩ ደረጃ ያስተዳደረን ያለ። ተመልካቾቻችን እየተከታተላችሁ የምትገኙት ከቤንሻንጉል ጉሙዝ ሚዲያ ወደ እናንተ የሚደርሰውን ልዩ የበዓል ዝግጅታችን ነው። እንግዲህ ዛሬ የኢድ አልፈጥር በዓል የሚከበርበት እለት ነው የምንገኘው። እኛም እዚህ አሶሳ ከተማ ከሚገኙ ከሀጂ አህመድ ሀሊፋ ቤት ነው የምንገኘው። የተለያዩ እንግዲህ ሀሳቦችን ከሳቸው እየተቀበልን ቆየን። ወንድማቸው የሰጡንም ሀሳብ ሰማን። እዚህ አጠገቤ ደግሞ የክልሉ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አቶ ተሾመ ጸጋሉ እሳቸውም እንግዲህ በዚህ በንግድ ስራ ላይ ረዘም ላለ ጊዜ ቆይተዋል። በመጀመሪያ ደረጃ ስለ ሀጂ አህመድ አጠር ያለ አስተያየት ይገልጹልንና እንደ አጠቃላይ ከንግዱ ማህበረሰብ ጋር ያላቸው ግንኙነት ይመስላል። በዛ ላይ ደግሞ ማህበሩ ላይስ ያላቸው እንዴት አድርገው ነው እየመሩ ያሉት? ሼህ አህመድ በጣም እንራራቃለን። የምንገናኝ ባይሆንም ያገናኘን የንግድና ዘርፍ ማህበራት ምክር ቤት ነው። እዚህ ቦታ ላይ እኔ ረጅም ጊዜ በከተማ ላይ ነበርኩኝ። ሀጂ አህመድ ልመጣ አልፈለገም፣ በጉልበት ነው የመጣሁት ማለት እችላለሁ። ለምን የቤንሻንጉል ሕዝብ የመጀመሪያ ንግድን የጀመረ ማህበረሰብ ነው። ከሁሉም በላይ ንግድን ያውቀዋል። እናንተ ያልደረሳችሁበት ይሆናል። አባቶቻችሁ ቅድመ አባቶቻችሁ ከወለጋ ጋር ትስስር ንግድን ያስለመዱት የቤንሻንጉል ማህበረሰብ ነው። የማይካድ ሀቅ ነውና እዚህ ቦታ ላይ መምጣት ያለበት ንግዱን የጀመረው አካል አካባቢውን የሚያቅ ጫና ሊፈጥር የሚችል መንግስትን ሊያሳምን የሚችል ማናቸውም ነገር ማድረግ አለበት። ይሄ መጀመሪያ ንግድ የጀመረው ማህበረሰብ ክብርና ሁሉንም አቅፎ የሚይዝ ማህበረሰብ እዚህ ጋር ቢመጣ ጥሩ ንግድ ምክር ቤት ይሆናል በማለት ወደዚህ መጥተናል። ስለዚህ አቶ አህመድ ወደዚህ ከመጡ በኋላም ብዙ ነገሮችን አይተናል። ድክመት ይኖረናል፣ ጥንካሬም ይኖረናል። የድክመታችን መነሻ የንግዱ ማህበረሰብ ንግድ ምክር ቤትን ሙሉ በሙሉ ባለመገንዘብ ለምን ዓላማ እንደቆመ፣ በሁለተኛ ደረጃ መንግስት የተወሰነውን ያውቃል፣ የተወሰነውን አቅም ንግድ ምክር ቤት ማለት የማይሞት መንግስት ቢለወጥ የማይለወጥ ምን ጊዜም ህያው ሆኖ የሚኖረው ፖሊሲ እንኳን ቢቀየር የማይቀየር ንግድ ምክር ቤት ብቻ ነው። ኢንተርናሽናሊ ሀገራችንም አሁን ወደ ዓለም አቀፍ ንግድ ምክር ቤት አባልነትን እየተጓዘች ነው። ያኔ ድምጻችንም ነጋዴዎቻችንም ወደ መስመር ይገባሉ ብያ። ስለዚህ እውቀት አላቸው። ከዚህ መርጠን በክልል ላይ በመጀመሪያ በከተማ ላይ ነው ያስመረጥኳቸው። ከዛ ከተማ ላይ ያስመርጠን ወደ ክልል መጣን። ክልል ደግሞ በክልል ውስጥ ባሉት ወረዳዎች እና ከተማዎች ያሉት ንግድ ምክር ቤቶች የተደራጁ ከዚህ በፊት የተቋቋሙ ይመጡና በጠቅላላ ጉባኤ የክልሉ ምክር ቤት ይመርጣሉ። አቶ አህመድ ተመረጡ። ለመጀመሪያ ጊዜ ንግድ ምክር ቤት በአገር አቀፍ ንግድ ምክር ቤት የቦርድ አባል የሆነ አንድም ሰው አልነበረም። የመጀመሪያ ፈርቀራኝ ነው። ብዙ ኃላፊነት ግን ይጠበቅባቸዋል። ዘመኑ በመቻቻልና በመከባበር የምናልፍበት ሰዓት ስለሆነ የወጣትነት እድሜም ስላለች ትንሽ ያቺን ቀዝቀዝ እያለች ትሄዳለች። እዚህ ላይ አይደለም የምፈልጋቸው። ፋብሪካ፣ ኢንዱስትሪ፣ ጥሩ ቤተሰብ ነው። ከአባታቸው ጀምሮ ትልቅ ሰው ናቸው። ንግድን የሚያውቁ ናቸው። ይሄ ቤተሰብ አሁን ደግሞ የተወሰነው ንግድ ላይ ነው ያለው። በመተባበር ኢንዱስትሪ እንዲከፍቱም አቀርባለሁ። አመሰግናለሁ። ሀጂ አህመድ ማለት ለኔ የልጄ ባል ነው፣ አማቼ ነው ማለት ነው፣ ልጄ ነው ማለት ነው። በስራው ቅድም ስራ ባልደረቦቹ እንዳሉ በሙሉ ስራ ወዳት የያዘውን ዓላማ ለማዳረስ የሚሄድ ልጅ ነው። ጥሩ አስተዋይና ለቤቱም ለቤተሰቡም አሪያ የሆነ ለቤቱም አሪያ የሆነ ሰው ነው። ሁሉም ከሱ ብዙም ትምህርት የሚወስድበት ነው። ስራው ከህፃነቱ ጀምሮ እንደ ህፃን ሳይሆን ወይ ደግሞ እንደ ልጅ ሳይሆን ለትልቁ ነው በትልቅ ቦታ ላይ ደረሰ የሚሄድ ሰው ነው። ሁሉንም አክባሪ ነው፣ ሰው አክባሪ ነው። ያለውም አካፍሎ መብላት ልምድ ያለው ነው። አብዛኛው ሰዎች ከሱም በተከተለው በእምነቱ በኩልም በእምነቱ ተጠናከረ ሰው ነውና ጥሩ
ጥሩ የስራ ራዕይ ያለው ሰው ነው። አቶ ሼህ ሀጂ አህመድ እንደተባለው ትምህርቱንም ዘመናዊውንም ሌላውንም ማገናኝቶ ዛሬ ለትልቅ ደረጃ ደረሰ ሰው ነው። ምንድነው ከነበረው ጥረቱ ካለው ፍላጎቱ ካለው ጥንካሬ መንፈስ ጥንካሬው እዚህ ደርሷልና ለሁሉም ሌሎች ጥሩ ተሞክሮ ነው ማለት ነው። ጎረቤቴ ነው። እኔ ከመጣሁ ቢያንስ አንድ 4 ዓመት ነው እሱ ጋር ሆንኩ። ያው ጥሩ በግል ስብዕናው በአጠቃላይ ሁኔታው ጥሩ ጎረቤት እንደሆነ በዲኑ በሁሉም ሊመናው ለኛም ለጎረቤታችን ቢያንስ አንድ ሰው ቢታመም ጠዋት ወደ ስራ ከመሄድ በፊት ያው ይዛየረናል። ጥሩ ጎኖች ነው ያየንባቸዋልና የተማርንበታለን። አልፎም ቅድም በተባለው በስራው ላይ ያው ጎበዝ ነው፣ ጥሩ ነው ለራሱ ሆኖ አልፎም ለሁሉ ለወንድሞቻቸው ለጎረቤቱ አርያ ጥሩ ታታሪ ጎረቤትና የምን ነገር ነው። እኛ ለምረን ትምህርት የጨረስን በሱ ሌላም ያሉ ያው በሱ ነው። ብዙም እናወራ ነገር የለም። ያው ለቤተሰቡ ትልቅ እኔም ያው 2 ዓመት አስተምሬ ከ2 ዓመት ተኩል በኋላ አቋርጬ በሱ መንገድ ይቻላል። አሁን በሱ መንገድ ላይ ነው ያለው። ሁሉም ያው መንግስት ስራ ያሉ የሱ የሄደበት መንገድ ያየ ሁሉም ያችኛ መንገድ የመንግስት ስራ አቋርጦ ወደ ሱ የሄደበት መንገድ የሄደ ስለሆነ ብዙም ምንም ነገር የለም። ያው እድሜና ጤና ይስጠው። እድሜ ያለ ብዙ ነገር ነው ያለን ብዬ ገምታለሁ። አሰላሙ አለይኩም። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት የኢድ አልፈጥርን በዓል ምክንያት በማድረግ ከቤንሻንጉል ጉሙዝ ሚዲያ ወደ እናንተ የሚደርሰውን ልዩ የበዓል ዝግጅት ነው። እንግዲህ ለመላው የእስልምና እምነት ተከታዮች በድጋሚ ኢድ ሙባረክ ማለት እንፈልጋለን። በነገራችን ላይ ከመካከላችን የሀጂ አህመድ ሀሊፋ የእንጀራ እናት ይገኛሉ። እንግዲህ ስለ ልጃቸው ባህሪያትና ስለ አስተዳደጋቸው የሚሉን ይኖራል። እሱን እናዳምጣለን። ብስሚላህ الرحمن الرحيم አህመድ ያኔ ምትል አሺባን ጋንዚና ታዬ ሀጂ አህመድ ማለት የኛ የቤቱ ባለቤት እንደ ባለቤት ነው የምናየው። እሱ ነው ሁሉም ነገር ተሸክመው ያለውና የቤተሰብ ኃላፊነት በሙሉ እሱ ነው የተሸከመው ያለውና በዲኑም ቢሆን በሃይማኖቱም በትምህርቱም ትምህርት ዩኒቨርሲቲ ያሉ ጓደኞች አላበዛምና ከትምህርት በኋላና ከስራው በኋላ ነው ጓደኛ ያፈራና አሁንም ቢሆን ያው እንደሚታየው በቤቱም ቢሆን ለጎረቤትም ቢሆን ሁሉም ያው እሱ የሱ አራያ ለሌሎችም ትምህርት ነውና እንዲህ ነው ያለችው ወይዘሮ አምና። لكن حسينا نقول إن مالي يدل سملاني كده برضو يا هو بس يمتلينا ما نمر كده تين يمتلينا مبارك وردين وذل فعل ما بزكي رمضان وسط الله سبحانه وتعالى إنه كعند شيء ور يميبلت عندت ليلة على كلام الله سبحانه وتعالى يأتي ليلة إن شاء الله نقدي حاجة أحمد اللي قد تمام وتسفع لنا يمكناتهم نبينا صلى الله عليه وسلم لعند سو بطرو نجار سوست سو كمسكرلت طرو ነው ይባላል። ሶስት ሰው ይሄ ሰውዬ ጥሩ ነው ብሎ ከመሰከሩለት ይሄ ሰውዬ ጥሩ ነው ለማለት ነው አሉ። ሶስት ሰው ደግሞ መጥፎ ነው ብሎ ከመሰከሩለት መጥፎ ነው ይሄ ሰውዬ ማለት ነውና ሐጂ አህመድ ኢንሻአላህ እንግዲህ ቅርብ ጓደኛው ነኝ ከድሮ ጀምሮ በንግድ ዘርፍ ብቻ አይደለም የተገናኘ ነው። ባይዘበይ ራሴን አላስተዋወቅኩም። ሙክታር ኑር ይባላለሁ። የአሶሳ ከተማ ንግድና ዘርፍ ማህበራት ምክትል ፕሬዝዳንት ነኝ። በዛም ደግሞ የሐጂ አህመድ ቅርብ ያኒ ጓደኛ ልክ አረቦች እንደሚሉት ሩባ አኹል ለም ተልድሁ ኡመክ እንደሚባለው እናትህ ያልወለደችውን ወንድም እንደማለት ቅርብ በቃ አላ እና እስካሁን የምናውቀው ስለ ሐጂ አህመድ መናገር ይከብዳል። አላህ ያኒ በዚሁ እስከ መጨረሻ ኢንሻአላህ አላህ ይቀጥለው። እንኳን ለቤተሰብ ለአገር የሚበቃ ሰው እንደመሆኑ ነው ብዬ የምመሰክረው። السلام عليكم ورحمة الله وبركاته وكل عام وأنتم بألف خير.
കേൾക്കും നൂനിൻ വസനം ഈദ് മുബാരക് മുബാരക് ഈദ് മുബാരക് വിണ്ണിൽ വാനിൽ ተመልካቾቻችን አሁን ደግሞ የሀጂ አህመድ ሀሊፋ ባለቤት አጠገባችን ይገኛሉ። እንግዲህ ስለ ባለቤታቸው ባህሪያትና እንደው በአብሮ በመኖር ሂደት ውስጥ ምን አይነት ጸባይ ነው ያላቸው የስራ ታታሪነታቸውን የባለቤታቸውን ይነግሩናል። መጀመሪያ ራስዎን ያስተዋውቁልናል። በመጀመሪያ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሰን። ስሜ ኢልሃም አልበሽር እባላለሁ። የሀጂ አህመድ ሀሊፋ ባለቤት ነኝ እና ስለ ባለቤቴ ጸባይ ለመናገር ታላቅ ወንድሜ እንደ ጓደኛዬ እንደ አባቴ ብቻ በጣም ለልጆቹ በጣም አሳቢ አባት ነው። በጣም ተግባቢ እና የድሆች ደራሽ አባት ነው። ለማንም ደሃ የሚደርስ አባት ነው። በጣም መልካም ታታሪ ሰው ነው እና በዚሁ ለኔ ደግሞ በጣም ምርጥ እና አሳቢ ባለቤቴ ነው። እስከ መጨረሻው እንደዚህ እንዲያቆይልኝ አላህን ለምናለሁ። ሀጂ አህመድ ያው ለእቴ ብዙ ጎኗ ነው። ያጥንት ፍላጭ ማለት ለሱ እንደዛ ናት። እሱም ትምለው ሀጂ አህመድ ለሚስቱ ያው ትልቅ ቦታ ብቻው የንግድ ዓለም ላይ ብቻውን ብቻ አይደለም የሚሰራው ባለቤቱንም የማሳተፍ የማወያየት አብሮ የመስራት ድጋፍ አለው። አብሮ የማደግም ሁኔታ አለ ማለት ነው። እዚህ ላይ ማልናገር አንድ ፋብሪካ ለማቋቋም ያሰብኩኝ ነውና እሱ እንግዲህ ፈጣሪ ከረዳን ተግባራዊ ሲናደርግ ይፋ የምናደርግ ይሆናል የሚል እቅድ አለኝ። ግን በእቅድ ደረጃ ነውና አንዱ ትልቁ እቅድ እሱ ነው። በንግዱ ሰርፍ እንደ ምግብ ቤት ምን ታደርጋለህ ምን እሴት ትጨምራለህ ተብሎ የተነሳልኝ ጥያቄ እንግዲህ ያንን ንግድ ምግብ ቤት ሲመጣ ብዙ እንትኖች ነበሩ። አሁንም አለን። ትንሽ አባት ሾሜ ባለው ምግብ ቤቱን ንግዱ ማህበረሰብ ብዙም አልተረዳው። ጥቅሙ ምንድነው? ለምንስ ተቋቁሟል የሚለው ነገር ብዙም አላማውም ስላልጸረሰ መጀመሪያ እሱን የዓላማ የማጽረስ ነገር ለማድረግ ሞክረን ነበርና ትንሽ ከዚህ በፊት የነበረውን የበጀት ችግር አቃጠመንና እሱ ለማድረግ አልቻልንም። ግን በተወሰኑ ወረዳዎች ላይ እሱ ትንሽ ለማጽረስ ሞክረን ነበር። ምግብ ቤቱ መደበኛ የሆነ ገቢ የለውም። መደበኛ የሆነ ገቢ ስለሌለው ገቢዎች ከአባላት የሚሰበሰብ ገቢ እስከሆነ ድረስ እነዚህ አባላቶች ደግሞ የግድ አጠናክሬ ነው የሆነ የአባልነት ክፍያ ከነሱ መሰብሰብ የሚቻለውና እና ይህንን ታች ያሉ ታችኛ መዋቅር ምክር ቤቶቻችን ብዙም የተጠናከሩ አይደለም። ለማጠናከርም ቅድም እንዳልነው የበጀትም ችግር ስላለ እሱን ኦሬዲ የበጀትን ችግር ከፈታን በእርግጠኝነት ማህበራቱ ወይም ምግብ ቤቱን ጠንከር ብሎ በክልል ደረጃ እንቀሳቀሳል የሚል እምነትም አለኝ የሚልም እቅድም አለኝ። እንደዚሁም ቅድም ተተባለው ለመጀመሪያ ደረጃ በአገር አቀፍ ደረጃ እስካሁን ቢያንስ ይህንን ምክር ቤት ከተቋቋመ እንደ ሀገር ወደ 70 ዓመት አካባቢ ነው። ይህንን 70 ዓመት እድሜ ያለውን ተቋም በእኛ ክልል ደረጃ ለመጀመሪያ ጊዜ በፌደራል ደረጃ የምክር ቤቱ የቦርድ አባል ሆነናል። ይህንን ምንድነው የሚያመለክተው? ያው የዚህ የኛ የሰራነው የጥንካሬ አንዱ ጥንካሬያችን ይሄን ብለን ነው የምንወስደው። ለምን ከዚህ በፊትም የለም። ስለዚህ ተወሰነ አመራሮች ነው ስለ ንግድ ምግብ ቤት ግንዛቤ ያላቸውና እዚያም ላይ ግንዛቤ ለመፍጠር ከኛም ይጠበቃል፣ ግዴታችን ነው። እንፈጥራለን የሚል እምነት አለንና አቅም በፈቀደ መጠን እኛ እስካለን ድረስ ምክር ቤቱ ራሱን ችሎ ራሱን አቋቁሞ ለሌላ ለማስረከብ ነው ትልቁ ዓላማ። በድጋሚ እንኳን አደረሳችሁ። እዚህ ጋር በቤት የተገኘታችሁ ከኔ ጋር ከቤተሰቦቼ ጋር በዓሉን ለማሳለፍ የመጣችሁ ጎረቤቶቻችንም ወንድሞችም የስራ ባልደረቦችም
እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንደዚሁም በክልላችንም እንዲሁም በአገራችን ደረጃ ያሉ የንግዱ ማህበረሰብ የእስልምና ሃይማኖት ተከታይ ሆናችሁ የ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ሁሉም ወንዱም በኸይር ሰሐ ወሰላማ ባረካ የቤንሻንጉል ጉሙዝ ሚዲያ ሲያስተላልፈው የቆየውን ልዩ የበዓል ዝግጅት ነበር ስትከታተሉ የቆያችሁት። ይህ የኢድ አልፈጥር በዓልን የተመለከተ ልዩ ዝግጅታችን በአሶሳ ከተማ ነዋሪ ከሆኑት ከሀጂ አህመድ ሐሊፋ ቤት ነበር ቆይታ ያደረግነው። ሀጂ አህመድ ሐሊፋ እንግዲህ የክልሉ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ናቸው። እንግዲህ በተለያዩ በንግድ ዘርፍም የተለያዩ ስራዎችን ሲሰሩ እንደነበረ ከሳቸውም ከባልደረቦቻቸውም ሰምተናል። የንግድና ዘርፍ ማህበራት ምክር ቤቱንም እንግዲህ ቢያንስ አንድ ደረጃ ከፍ አድርገውታል። የፌደራሉ ንግድና ዘርፍ ማህበራት ምክር ቤትም አንድ አባል ቦርድ አባል እንዳደረጉት ነው የሰማነው። ትልቅ ጅማሮ ነው። በዚህ በንግድ ዘርፍ ሌሎቹንም በዘርፉ ማከን በምክር ቤት መከናወን ያለባቸው ነገሮች እንደሚያከናውኑ ተስፋ እናደርጋለን። አብሯቸው ያሉ ቤተሰቦቻቸው ከጎናቸው መሆናቸውን ሰምተናል። እንግዲህ እስካሁን ድረስ ለነበራችሁ ቆይታ እዚህ ቤት ውስጥም ሀጂ አህመድ ሐሊፋ ቤት ቆይታ ያደረጋችሁ ቤተሰቦቻቸው የስራ ባልደረቦቻቸው ሁሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። በዓሉ የሰላም የፍቅር እንዲሆን እዚህ ቤት ውስጥ ላላችሁም በየቤታችሁ ለምትከታተሉ ሁሉ እንመኛለን። እስካሁን ድረስ እንግዲህ በሀጂ አህመድ ሐሊፋ ቤት ቆይታ በማድረግ አፈወርቅ ጥላሁንን ዝግጅቱን ወደ እናንተ በማድረስ እንደዚሁም ደግሞ መለሳ አበባው ደግሞ በካሜራ በኩል አብረናችሁ ነበርን። ለነበራችሁ ቆይታ እጅግ አድርገን እናመሰግናለን። በድጋሚ መልካም በዓል ኢድ ሙባረክ ብለናል። ኢድ ሙባረክ الكل وسلام عيد مبارك مبارك عيد مبارك من الفانيل ويرم عيد مبارك عيد مبارك مبارك عيد مبارك من الفانيل مبارك مبارك عيد مبارك من الفانيل ويرم عيد مبارك عيد مبارك مبارك عيد مبارك من الفانيل ويرم عيد مبارك عيد مبارك مبارك عيد مبارك من الفانيل ويرم عيد مبارك عيد مبارك مبارك عيد مبارك من الفانيل ويرم عيد مبارك